ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የቤተ ክርስቲያናችን ጌታ በአቡነ ሀብተ ማርያም ቃል ኪዳን ተስባችሁ በዚህ ግሩምና ድንቅ በሆነ የበረከትና የድህነት ቦታ የተሰባሰባችሁ ሁላችሁ እንደምን አደራችሁ? እንደምን ከረማችሁ? እንደምን እስከዚህ ሰዓት ደረሳችሁ? እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ጥፋት ፈጥኖ ሳያጠፋን መሐሪው መድኃኔ ዓለም በቸርነቱ ጠብቆ በቤቱ የሰበሰበን ስሙ ለዘላለም የተመሰገነ ይሁን። አምላከ ቅዱሳን ቅዱስ እግዚአብሔር ቤታችሁን በበረከት ይምላላችሁ። የሰጣችሁትን ስጦታ ለመንግሥተ ሰማያት መውረሻ፣ ለኃጢአት መደምሰሻ፣ ለዲያብሎስ ድል መንሻ አድርጎ ይቀበላችሁ። እሺ ወለተ ሐና ወደዚህ ትመጫለሽ። እንግዲህ ፕሮግራማችንን ጨርሰናል። የጻድቁን ድንቅ ሥራ በጻድቁ ላይ አድሮ እግዚአብሔር የሠራውን ሥራ የቆመችው እህታችን ልጃችን ወለተ ሐና ጸነስሁ ወደ ሆስፒታል በሄድኩበት ሰዓት ጽንሱ በሆድሽ ውስጥ የለም አሉኝ። በጣምም ደነገጥኩ። ጻድቁ መናኙ የገዋሳው አንበሳ ሀብተ ማርያም በቃል ኪዳንዎት ከፈጣሪ ከእግዚአብሔር አስታርቁኝ። ዶክተር ያለው ሌላ ነው፣ እሱ ተልሞ ታሪክን መቀየር ይችላሉ አልኩ። እኔ ብቻ አይደለም ጎረቤቶችም እዚሁ ቦታ መጥተው ጸሎት አስያዙልኝ። አስቡት፣ ልጅ የለም ነው የተባለችው፣ ጠፍቷል ነው የተባለችው። ነገር ግን የጎረቤቶቿንም የእሷንም ጸሎት ሀብተ ማርያም ተቀብለው ከፈጣሪዋ ከእግዚአብሔር አማልደው ጤነኛ ልጅ አስታቅፈዋታል። ደስ ይበላችሁ። ደግናችሁ ብታመሰግኑት ደስ ይለኛል። ለሶስተኛ ጊዜ አመስግኑት። የሰው ነገር ሌላ ነው፣ የእግዚአብሔር ሥራ ደግሞ ሌላ ነው። በዚህች እህታችን ሁላችሁ ተማሩ። ይኸው ስለታቸውን አግብተዋል። እነሱን የሰማ ሁላችንን እንስማ። ሰዎች ብዙ ሊሏችሁ ይችላሉ። ተስፋ የሚያስቆርጥ ቃል ሊሰነዝሩባችሁ ይችላሉ። በቃኝ ከዚህ በኋላ የሚያስብል የመጨረሻ ንግግር በሕይወታችሁ ላይ ሊናገር ይችላል ሰው። እግዚአብሔር ግን አንድ ብሎ ሥራውን ይጀምራል። የማዳኑን ሥራ፣ የፈውሱን ሥራ፣ የበረከቱን ሥራ እግዚአብሔር ይጀምራል። ቅዱሳኑን የሰጠን አምላካችን ስሙ የተመሰገነ ይሁን። አዎ እዚህ ቦታ ላይ ብዙ ገቢረ ተአምራት ናቸው የተደረጉት። በካንሰር በሽታ የተያዙ ጡታቸው ይቆረጣል በቃ ከዚህ በኋላ የተባሉ በጻድቁ በአቡነ ገብረ መንፈስ ቅዱስ ጸበል በቃል ኪዳን እጅግ በጣም ብዙዎች ናቸው። ሌላው በጣም የሚገርመውና የሚያስደንቀው እዚህ ቦታ ላይ የመጡ እናቶች አባቶች አንብተው ጸልየው መልስ በዕለት ያገኛሉ። ደስ ይበላችሁ። በዕለቱ ነው የሚያገኙት፣ በዕለቱ እና ስንቱን ነገርን ዘርዝረን እንጨርሳለን። በዓይናችሁ ያያችሁት ነው። ግብዣችን መልእክታችን ሁላችሁም እየመጣችሁ ተፈወሱ ነው። ሁላችሁ እየመጣችሁ ዳኑ፣ ከእግዚአብሔር ከቅዱሱ አባታችን በረከት ረድኤት አገኙ። ይሄ የሁላችንም መልእክት ነው። ሌላው የመጨረሻው መልእክታችን የሚሆነው ዘንድሮ 2018 ዓመተ ምህረት
ያው በዓለ ጥምቀት ከፊታችን እየመጣ ነው። ሁላችሁ እየተዘጋጃችሁ ነው። እንደየአቅማችሁ ልብስ የምታሰፉ ትኖራላችሁ፣ ቤታችሁን የምታድሱ ትኖራላችሁ። ይህ ተገቢ ነው። በዓልን ለማክበር በታቦቱ ፊት ለመዘመር ይህ ተገቢ ነውና ምናልባት ደብራችን ዘንድሮ አቡነ ገብረ መንፈስ ቅዱስ አቡነ ሀብተ ማርያም 7 አድባራት አንድ ላይ ያድራሉ። በአሳዳሪነት ወይም በመሪነት የኛ ደብር ነው ተረኛው። አሁን እንድታዝሙ ተስፋ እንድትቆርጡ አይደለም። ይህን ወንታርቦ የገዛችሁ እናንተ ናችሁ። ትራንስፈርመሩ ሲቃጠል ያሰራችሁ እናንተ ናችሁ። አልባሳቱን የምታመጡ እናንተ ናችሁ። ክፉ አይንካብን ምእመናን። በእግዚአብሔር ስም እንወዳቸዋለን፣ እናመሰግናቸዋለን። ትንሽ የሚያሳዝነው ነገር ግን በአዲስ ልብስ እናንተ ታቦቱን ለማክበር ስታቅዱ አቡነ ገብረ መንፈስ ቅዱስ ባሮጌ ልብስ ነው በዓል የሚያከብሩት። ይህ በጣም ያሳዝናል።